ባሳለፍነው ሳምንት በስፋት ከተመለከትናቸው ጉዳዮች ውስጥ በህዝብ ተወካዮች ምክር ቤት ህዝባዊ መድረክ ላይ አነጋጋሪ የነበረው አዲሱ የመረጃ ነጻነት አዋጅ መረጃን በሚከለክሉ የስራ ኃላፊዎችና የመረጃ ኦፊሰሮች ላይ ቀጥተኛ የቅጣት አንቀጽ አለመካተቱ የተመለከተ ጉዳይ ይገኝበታል። ለዚህም የኢትዮጵያ መገናኛ ብዙሃን ምክር ቤት መረጃን የከለከሉ የስራ ኃላፊዎች ከደሞዛቸው 1/3 እንዲቀጡ ያቀረብኩት ሀሳብ በቀደመው የአዋጁ ረቂቅ ላይ ተካቶ አሁን እንዲወጣ መደረጉ አግባብ አይደለም ያለ ሲሆን የኢትዮጵያ ህዝብ እንባ ጠባቂ ተቋም በበኩሉ ቅጣቶቹን ከአዋጁ ያወጣው የማስፈጸም አቅሜ ጠንካራ ባለመሆኑ ነው ብለዋል። በዚሁ ጊዜም አዋጁ በአግባቡ እንዲተገበር ከተፈለገ የህዝብ ግንኙነት ኃላፊዎችን የሚተኩት የመረጃ ኦፊሰሮች የማኔጅመንት አካል ሆነው ለሚሰጡት መረጃ ቅርብ እንዲሆኑ መብት ሊሰጣቸው ይገባልም ተብሎ ነበር። በዚህ ጉዳይ ላይ ተጨማሪ አለን። ባሳለፍነው ሳምንት የመረጃ ነጻነት ረቂቅ አዋጅ ላይ በህዝብ እንደራሴዎች ምክር ቤት የተደረገው ህዝባዊ የውይይት መድረክ በርካታ መረጃ ሰጪ ተቋማት እንዲሁም የሚዲያ አመራሮችና ሌሎችም ተሳታፊዎች የተገኙበት ነበር። ይህ ረቂቅ አዋጅ መደበኛ የመረጃ ጥያቄ ይስተናገድ የነበረበት 30 ቀን ወደ 21 ቀን ሲያወርድ ለአስቸኳይ መረጃዎች በቀደመው አዋጅ ተቀምጦ የነበረውን የ10 ቀን ቀነ ገደብ ወደ 48 ሰዓታት ቢያወርደውም በተለይ የመገናኛ ብዙሃን ተወካዮች በዚህ ዲጂታል ዘመን እነዚህ ገደቦች በጣም ብዙ ናቸው ሲሉ ሞግተዋል። አሁንም የቲክቶክ እና የፌስቡክ ዘመን ነው። ዲጂታል ሚዲያው ምን ያህል እየፈጠነ እንደሆነ ታውቃላችሁ። ስለዚህ አሁንም 48 ሰዓት ለፈጣን መረጃ የተቀመጠው ነገር ወደ 24 ሰዓት ዝቅ እንዲልኛም እንጠይቃለን። መገናኛ ብዙሃን በየዕለቱ ስራው ይሄ ነው። ሌላ ምንም ስራ የለውም። መረጃ መፈለግ፣ መረጃ ማሰራጨት፣ እንደገና በየዕለቱ ወሩን ሙሉ 30 ቀን የሚሰራ ስራ ነው። ሌላኛው ግለሰብ የሆነ ጉዳይ ሲገጥመው ለዛ መረጃ ሄዶ የሚፈልግበት ነው። ስለዚህ ሁለቱን በተመሳሳይ ደረጃ መታየት አለበት ወይ? የጊዜ ገደቡም አጠቃላይ የሚሰጠውም ትሪትመንት እኩል መታየት አለበት ብዬ አላስብም። ግብርና ብንወስድ ግብርና የሚሰጠው መረጃ በዋናው መስሪያ ቤት ያለ መረጃ ብቻ ሳይሆን በየደረጃ ያሉ በክልል ኦፊሶች ያሉትን መረጃ ጭምር አደራጅቶ ለመስጠት እነኚህ 21 ቀናት በዚህ አስፈላጊ ናቸው የሚል ነገር ነው ያለን። ቀድሞ የነበረውን 10 ቀን ወደ 48 ሰዓት ስናወርድ ከዚህ ባጠረ ይሰጠን የሚለው ነገር ትንሽ ለአፈጻጸምም አስቸጋሪ ስለሆነ በዚህ መልክ ቢታይና እኔ የተቀመጠው ጊዜ ፌር ነው የሚለውን ነገር ብናየው ጥሩ ነው የሚል ነገር አለኝ። የመረጃ መስጫ ቀነ ገደቡ የሀገሪቱ ተቋማት የተደራጀ የመረጃ ስርዓት አለመገንባታቸውን ታሳቢ በማድረግ ጭምር የተዘጋጀ መሆኑን የኢትዮጵያ እንባ ጠባቂ ተቋም ያስረዳ ሲሆን ጉዳዩን እየተመለከተው ያለው የዲሞክራሲ ጉዳዮች ቋሚ ኮሚቴ በበኩሉ በመገናኛ ብዙሃንም በኩል የተነሳው ቅሬታ ተገቢነት እንዳለው በመጥቀስ ጉዳዩ ተጨማሪ ምክክር እንደሚያስፈልገው ተናግሯል። በተለይ ሚዲያዎች ያነሱት ኮንሰርን ልክ ነው ማለት 48 ሰዓት እየጠበቀ አንዳንዱ ነገር ቋንጣ እንዳያረግባቸውና በተለይም የሐሰተኛ መረጃ ስርጭትን መግታት ሳይችሉ እንዳይቀሩ መረጃ መስጠት ያለባቸው ተቋማት በዚህ ጊዜ እንዲሰጡ የሚያስገድድ እንዲሆን ነው ፍላጎታቸውና እሱም ከሆነ ማየት ከ30 ቀን ወደ 21 ቀን እንዲሁ ይቀናነሳል። ይግባኝ በከፍተኛ ደረጃ ቀንሷል ቀኑ። አሁንም በልዩ ሁኔታ መታየት ያለባቸው ነገሮች ካሉ ተጨማሪ ውይይት ልናደርግ እንችላለን። በዚህ ህዝባዊ መድረክ ላይ የተነሳው ሌላኛው ጉዳይ ደግሞ መረጃ ለመስጠት ኃላፊነት የተጣለባቸው የተቋሙ የበላይ ኃላፊና የመረጃ ኦፊሰር መረጃዎችን በአግባቡ ሳይሰጡ ቢቀሩ ቅጣታቸው ምን ሊሆን ይገባል የሚለው ነው። በዚህ ጉዳይ ላይ ሁለት ጠርዝ የያዙ ሀሳቦች የተሰነዘሩ ሲሆን በአንድ በኩል ረቂቅ አዋጁ ቅጣቶችን ሊያካትት ይገባል የተባለ ሲሆን በሌላ በኩል ደግሞ አስተዳደራዊ እርምጃን ብቻ ካካተተ ይበቃል የሚሉ ድምጾች ተደምጠዋል። ተገቢ የሆነ ቅጣት ከደሞዛቸው ላይ ሁሉ 1/3 እንዲቆረጥ ሰጀስት አድርገን እንባ ጠባቂ ተቋም ይሄን ተቀብሎት በረቂቅ ውስጥ ነበረ። አሁን እጃችን ላይ ባለው መረጃ ረቂቅ አዋጅ ውስጥ ይሄ የለም። እንደውም የገንዘብ ቅጣቱ ከ20 ሺህ እስከ 150 ሺህ ብር እንዲደርስ በወንጀል ህግ ይጠየቃሉ የሚል ነገር ነው ያለው። እስኪ አንዴ ያለፈው 20 ዓመት ታሪካችን የተጠየቀ አንድ የመንግስት ባለስልጣን በወንጀል አዋጁ አለ? የለም። አስተዳደራዊ ቅጣቶች ቀደም ብሎ በነበረው አዋጅ 592 ላይ መረጃን የሚከለክል አካል ምንድነው የሚደረገው? ምንድነው ቅጣቱ የሚለው ነገር አለመኖሩ ነበር ትልቁ ቻሌንጅ። አዋጁ የተሻሻለው ረቂቅ አዋጅ ላይ ይሄኛው አዋጅ ላይ ይሄ ነገር ይካተታል ብለን ኤክስፔክት አድርገን ነበር፣ ይቅርታ ጠብቀን ነበር። ይሄ አልሆነም። የመረጃ ነጻነት ህግ የወንጀል ህግም መምሰል የለበትም። ፖዚቲቭ ህግ ነው መሆን ያለበት። ግዴታዎችን ነው ማስቀመጥ ያለበት። ግዴታዎችን ያልተወጣ ግለሰብ ወይም ድርጅት ደግሞ በዛው በአስተዳደር ነው ጉዳዩ ሊያልቅ የሚገባው እንጂ ወደ ወንጀል ኤሌመንት መሄድ የለበትም የሚል እምነት አለን።
አሁን ባለው ነባራዊ ሁኔታ መረጃ የመስጠት ቀዳሚነት የተቋሙ ኃላፊ መሆኑ ሲታሰብ ቅጣት በእንባ ጠባቂ የተወሰነ እንዲፈጸም ቢደረግ የመፈጸም እድሉም አነስተኛ ሊሆን እንደሚችል ታሳቢ በማድረግ ግዴታዎችን ባልተፈጸሙበት ጊዜ ለቅመን የወንጀል ድርጊት አድርገን በወንጀል እየተከሰሱ ከፍ ያለ ቅጣት ቢወሰን የተሻለ ሊፈጸም ይችላል። አዋጁን የሚከታተለው የዲሞክራሲ ጉዳዮች ቋሚ ኮሚቴ በበኩሉ ይህም የቅጣት ጉዳይ ቢሆን ጊዜ ተወስዶ ሊታይ የሚገባው ነው ብለዋል። በዚሁ ጊዜ ሊካተቱ ይገባቸዋል ተብለው ከተነሱ ጉዳዮች አንዱ የህዝብ ግንኙነት ባለሙያዎችን በመተካት ኃላፊዎች መረጃ መስጠት ሳይችሉ ሲቀሩ መረጃን እንዲሰጥ የሚሰየመው የመረጃ ኦፊሰር የሚወሰኑ ውሳኔዎችን በማኔጅመንት ውስጥ ሆኖ የሚከታተልበትና ለመረጃው ቅርብ የሚሆንበት መብት ሊሰጠው ይገባል የሚለው ይገኝበታል። የህዝብ ግንኙነቱ ወይም ደግሞ አሁን የተባለው መረጃ ባለሙያም ሊሆን ይችላል። መረጃ ኃላፊው መረጃ ለመስጠት ምንም መረጃ የለውም። ራሱ እንደ ደሴት ነው የሚቀመጠው ለብቻው ማለት ነው። መረጃ ስጥ ቢባል ከየት ነው የሚያመጣው? መረጃ አካል መሆን አለበት። እኛ ጋር ብቻ አይደለም፣ ሁሉም ተቋማት ላይ ነው ይሄ ችግር ያለው። የማኔጅመንት አካል መሆን አለበት ይሄ ሰው ማለት ነው። ካልሆነ ግን ምንም መረጃ ያው የድሮ አካሄድ ነው የምንሄደው። ወረቀት ላይ ሆኖ ነው የሚቀመጠው አዋጅ። ሌላው በመድረኩ በመገናኛ ብዙኃን ተወካዮች ጥያቄ የተነሳባቸው ጉዳዮች ደግሞ ጋዜጠኞች የምርመራ ዘገባ በሚሰሩበት ጊዜ መረጃ መስጠት ብቻ ሳይሆን አደጋ እንዳይደርስባቸው ጥበቃ ሊደረግላቸው እንደሚገባና ጋዜጠኞች በሕግ ሳይፈረድባቸው መታሰር እንደሌለባቸው የሚገልጸው የሕግ አካሄድ እንደሚጣስ የተመለከቱ ጉዳዮች ነበሩ። ለእነዚህም ጥያቄዎች የሕዝብ እንባ ጠባቂ ተቋም ምላሽና ማብራሪያ ሰጥቷል። የኢንቨስቲጌቲቭ ኢንፎርሜሽን በሚጠየቅበት ጊዜ አለመሰጠቱ ብቻ ሳይሆን አደጋ እንዳይደርስበት ከለላ የማድረጉ ግዴታ ተጠቃለልና ትግባል ማለት ፈልጌ ነው። ጋዜጠኛው ወይ ዋና አዘጋጁ በፍርድ በሕግ ሳይበየንበት መታሰር የለበትም ይላል። ይሄ አጠቃላይ የሕግ አካሄድ ነው። ሆኖም ይሄ የሕግ አካሄድ አንዳንዴ ሲጣስ እናያለን። ስለዚህ የእንባ ጠባቂ ተቋም ምንድን ነው የሚያደርገው? እንደዚህ አይነት ነገሮች ቢያጋጥሙት በዚህ አዋጅ ለኢንቨስቲጌቲቭ ጆርናሊዝም ተብሎ ለብቻ የሆነ ድንጋጌ ማስቀመጥ አይቻልም። መረጃ ነጻነት ስለሆነ አዋጁ ምናልባት ብዙ መገናኛ ብዙኃን ባለስልጣን ሊያግዘኝ ይችላል ይህን ጉዳይና በእነሱ አድሬስ የሚደረግ ነው። ወይም ደግሞ ራሳቸው በሚመሩት የተከበሩ አማረ በሚመሩት ተቋም አማካኝነት አድሬስ የሚደረጉ ኢሹዎች አሉ። ከዚህ ጋር በተገናኘ በተለይ የብዙኃን መገናኛ ድርጅት ባለሙያዎች በወንጀል በሚከሰሱበት ጊዜ አንዱ ጥበቃ ለተጨማሪ ምርመራ ተብሎ ለስር እንደማይዳረጉ በአጭር ጊዜ ክሱ እንደሚሰማ ፍርድ ቤትም በአንድ ወር ውስጥ ውሳኔ እንደሚሰጥ ጭምር ተደንግጓል። ይሄ በማይፈጸምበት ጊዜ ይህንን ለማስፈጸም ትልቁ ኃላፊነት የፖሊስ የአቃቤ ሕግና የፍርድ ቤት ነው። በዚህ ረገድ ችግሮች እንዳሉም ይሰማል። ስለሆነም ይሄ ሕግ ከዚህ ስራ ጋር በተገናኘ ክስ በሚቀርብበት ጊዜ ለተጨማሪ ምርመራ እንደማይታሰሩ በግልጽ ተመላክቷል። በዚህ ዘርፍ የሚሳተፉ የፍትህ ተቋማት በሙሉ ይህንን ማክበር ይኖርባቸዋል። ምክር ቤቱም በዚህ ረገድ የሚቀርቡ ቅሬታዎች ካሉ ማየት ይኖርበታል ብዬ አስባለሁ።